ደሞዝ የለው ልጄ አንጀት ራስ ነው እየተሰብኩ ነው የሞተው። ድሃ ይወዳል አለው የለውም ትንሽ ነው ትልቅ ነው ሁኔታን አይቶ ሚርቅ አይደለም ልቆም እሱ እንዲቀርብህ አንተ በቃ የሆነ ሞት አፋፍ መቃብር ደጃፍ የሆነ ችግር ሲገጥም ሰው ሁሉ ሲሸሽ እሱ ይቀርባል። ባቄላ ወይ ሲቀቅል ወይ ሲበላል ወይ ሽምብራ ነው ይበል ዘሌ አትበላም ዘሌ አትጠጣም ሙሉ ቅዳሴ ቆሞ አውደ ምሕረት ላይ ደግሞ እንደገና ሙሉ ስብከት ይቆማል። በስካይፕ ስናወራ ፊቱ ተንጠልጥሎ ያዋሉ ከድካም የተነሳ ማለት ነው። ዘሌ ረፍት ያስፈልጋል። አይቀሲስ አንደኛዬን አርፋለሁ። ለመጨረሻ ጊዜ የተገናኛችሁትና የተሰነባበታችሁት በምን መልኩ ነበር? ሰው ተሳስቶ አንድ ቀን የስጋዊ ጠባዩ አይታይም። አንዳንድ ጊዜ አብረን የምንውልበት ጊዜ አለ። አንድ ካፌ ቦታ አንድ ልብ ላይ ገብቼ ልብ ላይ ዘሌ ይለዋል ካንተ ጋር መዋል እኮ ረሃብ መሞት ነው ይለዋል። ይሄንን መስቀል ለመጨረሻ ጊዜ ሰጥቶኝ መሰናበቻ መሆኑ ነው። የሰውን ችግር የሰውን ገመና የሰውን ድካም የሰውን ነገር ይሰማል ያያል ይሞላል ይቆማል ከጎን የሱን ግን በጭራሽ አይነግርህም። ከሱ ጋር እንድትቆም ከሱ የሚወጣ ነገር የለም። ደጋግሞ ሲያምህ ደጋግሞ ሰው መጠየቅ ሰው ምን ይለኛል እንዳትል እያለ ከውጭ እንደመጣ ጠርቶ ነው ዶላር ቆጥሮ የሰጠኝ። ሰላም እግዚአብሔር ከሁላችን ጋር ይሁን። የተወደዳችሁ የክርስቶስ ቤተሰቦች የቋንቋ የነሽ ሚዲያ ተከታታዮች እንደምን ሰነበታችሁ? በቅርቡ በልዩ ልዩ የዓለማችን ክፍል በተለይም በኢትዮጵያ ከቤተክርስቲያን አገልጋዮች ጀምሮ እስከ ምዕመናን ድረስ ወገኖቻችንን በህማምም በድንገተኛ አደጋም አጥተናል፣ በሐዘን ሰንብተናል። ከዚህ በተለየ ሁኔታ በቅርቡ የካቲት 28 ቀን 2018 ዓ.ም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በስብከተ ወንጌል አገልግሎት ዘርፈ ብዙ አስተዋጽኦ ያበረከተ አንድ አንጋፋ መምህር አጥተናል። በዛሬው ዝግጅታችን የዚህን መምህር ህይወት ከእርሱ ህይወት የምንማረውን ቁም ነገር የሚመለከት አጠር ያለ ቆይታ እናደርጋለን። አብራችሁን ቆዩ። ከመርሃ ግብራችን ጋር ቆይታ የሚያደርጉት እንግዶቻችን ደግሞ መላከ ሰላም ቀሲስ ተሾመ ገብረስላሴና መዋዘ ስብሐት ዲያቆን ልዑል ሰገድ ጌታቸው ናቸው። መላከ ሰላም ቀሲስ ተሾመ ገብረስላሴ የቦሌ ደብረ ሳሌም መድኃኔዓለም ወመጥምቀ መለኮት ዮሐንስ ወአቡነ አረጋዊ ካቴድራል ሰባኪ ወንጌል ወደ ቋንቋ የነሽ ስቱዲዮ እንኳን መጡ በሰላም። ከመምህር ዘላለም ወንድሙ ጋራ የተለየ ቀረቤታ እንደነበራችሁ ከልጅነት እስካሁኑ ሰዓት ድረስ እንደምትተዋወቁና በፍቅር እንደምትቀራረቡ አውቃለሁና እስኪ ከመምህር ዘላለም ጋር ያላችሁ ግንኙነት ምን ይመስል እንደነበረ መቼ እንደተዋወቃችሁ ይንገሩን። ያው በዚህ ሁኔታ እዚህ ዛሬ ባልመጣ ደስ ይለኝ ነበር። ሆኖ ከመምህር ዘላለም ወንድሙ ጋር የተዋወቁ ነው። ያው እንደ ማንኛውም ኦርቶዶክስ አማኝ ወይም ቤተክርስቲያኗ ተከታይ ከልጅነቴ ጀምሮ መንፈስን ነፍስን በሚያረሰርሰው ወንጌሉ በየመድረኩ በሚያስተምርበት ጊዜ የሄድኩ ወንጌልን እማር ነበር። ከልጅነቴ ጀምሮ አውቃለሁ። እንደሱ ደግሞ ለአገልግሎት ከተጠራው ጊዜ ጀምሮም ደግሞ አንዳንድ መድረክ ላይ የተገናኘን አብረን እናገለግል ነበር። በይበልጥ ግን ያቀራረበን ያስተዋወቀን መምህር ዘላለም የተቸገሩትን የታመሙትን ቀን የጨለመባቸውን የሚወድ የሚፈልግ ወንድም ነውና ከ2 ዓመት በፊት እኔ በጣም ታምሜ ነበረ። ለሕክምና ወደ ውጭ ሀገር መሄድ እንዳለብኝ የጥቁር አንበሳ የቦርድ ሕክምና ሐኪሞች ሲነግሩኝ ያው ይሄንን እሱም እንደማንኛውም ሰው ይሰማል። ከዛ በኋላ ራሱ ነው የሚቀርበኝ። ያው ፈልጎ ያገኘኛል፣ ይደውልልኛል፣ ያገኘኛል፣ የሚያስፈልገውን እርዳታ ያደርግልኝ ነበር። ወደ ውጭ ሀገርን በሚሄድበት ሰዓት
እኔ ከባለቤቴ ጋራ ኤርፖርት ቀደም ብለን ገብተን ነበርና ውስጥ ይደውልልኛል። ቀሲስ የት ነህ ይለኛል። ውስጥ ገብቻለሁ። ሰዓቱ እኮ ገና ነው። እኔ እኮ መጥቻለሁ ይለኛል። ለምን መጣህ ስለው ሸኝህ ነው የመጣሁት ይለኛል። ለምንድን ነው ያልኩት ያን ያህል እኔን ሊሸኝ እዛ ድረስ ይመጣል የሚልም ግምት የለኝም። በዛም ደረጃ ጊዜ እንደሌለውም ስለማውቅ በዛም ደረጃም ያን ያህል እዚህ ያደርግልኛል ብዬ አላሰብኩም እና ስወጣ ሲያየኝ እንደዚህ አጎንብሶ ያለቅሳል። እንባው ዱብ ዱብ ይላል። መምህር ዘላለም የት ታውቀኛለህ እኔን አልኩት። ታውቀኛለህ አንተ አልኩት። ቀሲስ አውቃለሁ። የግድ አንተን ለማወቅ ካንተ ጋር መዋል አይጠበቅብኝም። እያንዳንዱ የምታደርገውን ነገር እኔም አውቃለሁ። በዚህ ደረጃ መቸገር አልነበረብህም ብሎ አንዳንድ ነገር ይለኛል። ግን ቀሲስ አንተ አትሞትም፣ ታክመህ ትመጣለህ። አብረን ወደፊት ገና ብዙ እናገለግላለን። ቤተክርስቲያኗ ትፈልጋለች፣ ምዕመናን ይፈልጉሃል ብሎ ለውጭ ሀገር ሕክምና የሚያስፈልገኝ የውጭ ሀገር ብር እንደገና ሰጥቶኝ ነው ወደዚያ ሄዱ። ከዛን ጊዜ ጀምሮ ግን ቀረቤታችን ልክ የሌለው ወደር የሌለው በጣም ሰው ይወዳል፣ ሰው ያከብራል። ጠዋትም ማታም ይደውላል። አይሲ ውስጥ ሆኜ መናገር በማልችልበትም ሰዓት ባለቤቴን እየደወለ ስለኔ መረጃ ይጠይቃል። እዚህም ከመጣው ጊዜ ጀምሮ አልተደዋወልንም ቢባል በቀን 2 ጊዜ እንደዋወላለን፣ እንገናኛለን በአካል ብቻ እንዲህ እያለ በዚህ ደረጃ ነበር ቀረባችን። ጊዜው ትዝ ይለዎታል? እዚህ እርስዎ ለሕክምና ወደ ውጭ ሄዱበት ጊዜና ከሱ ጋር ተዋወቃችሁበት ጊዜ? ነሐሴ 2 ነበር የሄድኩት ወደ ውጭ ሀገር። ዓመተ ምህረቱ በ2016 ዓመተ ምህረት። ስለዚህ ለመጀመሪያ ጊዜ የተዋወቃችሁት በዚህ አጋጣሚ ነው ማለት ነው? አይደለም፣ ከዛ ጊዜ በፊትማ እንተዋወቃለን፣ ግን በጣም ክሎዝ ልንሆን የቻልንበት ገጠመኝ ነው። ያው እንደማንኛውም ሰው እንተዋወቃለን። አንዳንድ ጊዜ በችግር ጊዜ የምታውቀው ሰው የሚደርስልህ ሰው አይደለም፣ ልብ ውስጥ ላይወጣ የሚገባው ከነፍስ ጋር የሚተሳሰረው ያ ሰዓት ነበር። ማንነቱን የበለጠ እንዳውቅ እንድረዳ። ከዛ በፊትም እንተዋወቃለን፣ መድረክ ላይ እንገናኛለን፣ አንድ ቤተ መቅደስ እናስቀድሳለን፣ አንድ መድረክ ላይ እናገለግላለን። ግን ከዛን ጊዜ ጀምሮ ብፁዕ አባታችን አቡነ ቀውስጦስም የሁለታችንም ነው እንደምትሰማቸው በጣም ነው የሚዋደዱት፣ በጣም ነው የሚከባበሩት። እሳቸውም አንድ ጊዜ እንደዚህ ሶስታችን ቁጭ ብለን ስንጫወት የሆነ ነገር ስላቸው አንተ እኔን ተወኝ፣ እኔ እንዳንተ ደሃ ነኝ፣ መምህር ዘላለም ወንድሙን ያዘው፣ እሱ በብዙ ነገር ባለጸጋ ነው አሉት። ይሄም የበለጠ አሳሰረ፣ የበለጠ አቀራረበ። እንዲህ እያለ ነው ብቻ ቀረቤታችን። ወደ መዋዕለ ሰባት ዲያቆን ሎሬት ሰገድ ልምጣና ሎሌ ከመምህር ዘላለም ጋር ለመጀመሪያ ጊዜ የተዋወቃችሁበትን አጋጣሚ ታስታውሰዋለህ? እኔ እንደ ሰው እንደ ሌሎቹ መምህር ዘላለም እንኳን ብዬው አላውቅም። ማለት የምልበት ቦታ አለኝ። ያው ግን በጣም ከምን የተነሳ እንደሆነ አላውቅም። ስጠራው ራሱ እንዲህ ፊት ለፊትም ሳገኘው ዘሌ ብዬ ነው የማወራውና እንግዲህ ታላቄ ነው የስንት በአገልግሎትም እንደው ሳገኘውም ትልቅ ታላቂ ሆኖ በአገልግሎት የነገሰ ትልቅ አገልጋይ ነው። ግን በጣም የሱ ያለው ለሰዎች፣ ለወንድሞች፣ ለአገልጋዮች፣ ለቤተክርስቲያን ልጆች ያለው ፍቅር በአንድ ጊዜ ይሄ ፕሮቶኮል ምናምን አይነት እንድትጥስ ነው የሚያደርግህና ምንም ለሱ ፕሮቶኮል አልጠብቅም። ያለኝ ፍቅሬ ዘሌ ብዬ ነው የምጠራውና
እኔ ከልጅነት ገና ወደ አዲስ አበባ ለአገልግሎት፣ ለትምህርት፣ መዝሙር ለማውጣት ሳልገባ ገና ወደዚህ ወደ አዲስ አበባ እንግዲህ ከ91 92 አካባቢ ነው እኔ የገባሁት ወደ አዲስ አበባ መዝሙር ለማውጣት። ከዛ በኋላ ደግሞ ለትምህርት ቴዎሎጂ ገባሁ ደግሞ 94። ከዛ በፊት ግን በገዳማት በተለይ ግሸንን ይወዳታል። ግሸን አይቀርም። እኔ ደግሞ ለግሸን ቅርብ ነኝ። ግሸን ከዛ ደግሞ ደሴ ለአገልግሎት በአድባራቱ ይመጣል። ከዛ ደግሞ እንሰማለን ደግሞ እንዳሁኑ ቪሲዲ ምናምን የለም። ያኔ ካሴት ነው ይሄ በእስክሪብቶ የሚጠነጥነው ካሴት የእሱን ስብከቶች የነ መምህር ዘበነ በተለይ እሱ መምህር ዘላለም የእናቴ ልጅ ቀሲስ መንግስቱ መምህር ምስካየ ኅዙናን የነበረው ደረጀ ዲያቆን ዳንኤል ክብረት ዲያቆን ደረጀ ስዩም እነዚህ በልጅነታችን ካሴት ስብከት እየፈለግን ተሰብስበን ዲያቆናት ቤተክርስቲያን ወክማን የምትባለች በሱ እንሰማ ነበር እና ከዛ ደግሞ ይመጣሉ ደግሞ ኮምቦልቻ ደሴ ገዳም እንዳልኩ ደግሞ ግሸን ይመጣሉ። ከዛ አዲስ አበባ ገባሁኝ። አዲስ አበባ ስገባ ደግሞ ወደ ምሕረቱ ላይ ያገኘው ፍቅር ነው። በፍቅር ነው የሚቀበለው። በዛ ደግሞ ያ በሩቁ ሳየው የነበረ ሰው እኔ ደግሞ ወደ ምሕረት ገባ ብዬ ማገልገል ሲጀምር ከሱ ጎን ደግሞ የመቆም አብሮ የማገልገል ደግሞ እድል ገጠመኝ። መጨረሻ ወደ ከስንት ዓመት በኋላ ቴዎሎጂም ገባሁ ከ94 እስከ 96 በቀን ቆይቼ ከዛ ዲግሪውን ከዛ እስከ 2000 ምናምን ያለውን ቆይታ በትምህርት ከዛ በህመሙ ምክንያት ደግሞ የበለጠ ያ የነበረው ነገር ወደ ውስጥ የገባ በኔ ህመም ገባ። ቋንቋዬ ነሽ አልበም መዝሙር ካወጣሁ በኋላ ወደ ቪሲዲ ልሰራ እያልኩ ነው ያመመኝና ራሴን በዘይት የሚለውን መዝሙር ይሄንን መዝሙር ዘምረህ ትታመማለህ? በጭራሽ አይዞ ትታመማለህ እንጂ አትሞትም ብሎኝ ያው ያን ጊዜ ገሌ ብለን ብዬ በማልመርጥበት ሁኔታ ሁሉም ለኔ ተዋደቀ። መሪው መምህር ዘመድኩን በወቅቱ አሰባሳቢና አጠቃላይ የኔን ህመም ለህዝብ አስተጋባው፣ ገለጠው። ሁሉም ተረባርቦ ሕክምና እንዳገኝ አደረገኝ። ያን ጊዜ መምህር ዘላለም ውጪ አገልግሎት በስፋት እስካሁን እስከሚያርፍባት ድረስ አረፈ። እንግዲህ የሚለው እኔ አሁን ሰው አረፈ የሚባለው አሁን ለሌላ ሰው ከዚህ ዓለም ድካም አረፈ ምናምን ሲባል ሞተ የሚለውን ትርጉም ያመጣል። አሁን ዘሌ ግን አረፈ የምለው አሁን ከዚህ ከአገልግሎቱ ከድካም ይሄ ከጧት እስከ ማታ ከመስከረም እስከ ጳጉሜ 6 ወይም እስከ ጳጉሜ 5 ከሰኞ እስከ እሁድ ማታ ድረስ ጧትና ማታ እኔ ሳያገለግል ሳይጮህ ሳይሰብክ የዋለበት ጊዜ አላየሁትም። እና በህመሜ ምን አደረገ? ታይላንድ ሆነን እንደ ዛሬው ፌስቡክ የለም፣ ቴሌግራም የሚባል የለም፣ ዩቲዩብ የሚባል ቲክቶክ የሚባል የለም እና ስልክ በቀጥታ ነው የሚደወለው ያን ጊዜ ከአንዱ ሀገር ወደ አንዱ ሀገር እና ዘመዴ ስልክ እየደወለ ውጭ ላሉት አገልጋዮች ሊሞትብኝ ነው፣ ተነጋገሩ፣ ለህዝቡ አሳውቁ እና በጣም ብዙ ነው ክፍያው ምናምን እያለ ሲያስተጋባ ዘመዴ አንዱ ዘሌ ነበረ። ዲሲ አሁን ያረፈባት ቤተክርስቲያን በስክሪን እኛ የነበርንበትን ሆስፒታል እና እኛ የያዝነውን ስልክ ይሄው ጸልዩለት፣ የምትችሉ ደግሞ ላኩለት፣ ገንዘብም ጸሎትም ብሎ እዛች ቤተክርስቲያን በስክሪን የኛን አድራሻ እንዲቀመጥ አድርጎ ያ ሁሉ ህዝብ እየደወለ ያ ሁሉ ህዝብ ያለውን እየሰጠ
በተለይ ከገንዘቡ በላይ በጸሎት ሁሉ በጸሎት እንዲያስበኝ አድርጎ አይዞህ ትቆማለህ፣ አይዞህ ታገለግላለህ፣ አይዞህ ትመሰክራለህ ይለኝ ነበር። ከዛ በኋላ እሱ በሄደበት አብረን እያገለገል ከረም ኖር። ትውቃችሁ በመዝሙር ለማንቀሳቀስ ከጀመርክበት ጊዜ አንስቶ በአገልግሎት ሁሉ አብራችሁ ነበራችሁ። ግሩም። እችን እንደመንደር ፈልጊያት ነው። ወደ ህይወቱና ወደ ሰብናው አልመጣንም። ወደ መልአከ ሰላም ቀሲስ ተሾመ ልመለስና ቀሲስ መምህር ዘላለም ወንድሙን ካወቁበት ጊዜ አንስቶ በአካል ብቻ ሳይሆን በመረጃም ደረጃ በርቀትም ሊሆን ይችላል እስከ ተለያያችሁበት ቅጽበት የመጨረሻ ስንብቱን እስከሰሙበት ቅጽበት ያላችሁ ግንኙነት ምን ይመስል ነበረ? ምን አስተዋሉ ከህይወቱ? ዋዘ ስብሐት ዘማሪ ልዑል ሰገድ ጌታቸው እንደተናገረው እኔም አንድ ቀን ዘላለም ብዬው አላውቅም፣ ዘሌ ነው የምለው። ቅድም እንዳልኩት ከተዋወቅን ጊዜ ጀምሮ የበለጠ ግን ስቀርበው ከመድረክ ጀርባ ያለው ህይወቱን የበለጠ የጣፈጠኝ የበለጠ የማረከኝ። ብዙ ሰዎች መድረክ ላይ ሲሰብክ ሊያውቁት ይችላሉ። ወንጌልን መቼም እሱ ይስበከው እዘነው ይጽናናል፣ የቃሉን ጮማ ያስቆርጣል፣ የቃሉን ወይን ያስጎነጫል። እሱ በዚህ ታዋቂ በዚህ የታደለ ጸጋ አለው። የጀርባው ህይወቱ ግን ምን አይነት ቃላት ሊገልጸው ይችላል? ምን ቋንቋ ስለሱ በልኩ በመጠኑ ሊናገረው ይችላል? እሱን የበለጠ እኔ እንደወደው እንዳከብረው ያደረገኝ። የተራበ ያበላል፣ የተጠማ ያጠጣል ማለት ብቻ ለሱ በቂ አይደለም። ወላጅ አልባ ህፃናትን ያሳድጋል፣ ያበላል፣ ያጠጣል፣ ያለብሳል። ይሄ ብቻ አይደለም፣ ያስተምራል። በአመት ደግሞ ከፍተኛ ውጤት ላመጡ ሽልማት ይሸልማል። አንድ አባት አንድ ወላጅ ለልጆቹ ሊያደርግ ከሚገባው በላይ ማለት ይቻላል። ደግሞ ይሄ ለታይታ አይደለም፣ ካሜራ አይፈልግ። በጣም የሚማርከው ነገር ዛሬ ሁሉ ነገራችንን ካሜራ ደቅነን ማድረግ በምንፈልግበት መታየት በምንፈልግበት በዚህ ዘመን በጭራሽ ይታይልኝ፣ ይሰማልኝ፣ ይነገርልኝ፣ ይጨብጨብልኝ ከካሜራ ጀርባ የሚሰራው ስራ ካንታልኩ ድሃ ይወዳል አለው የለውም፣ ትንሽ ነው ትልቅ ነው፣ ሁኔታን አይቶ ሚርቅ አይደለም። ልቆም እሱ እንዲቀርብህ አንተ በቃ የሆነ ሞት አፋፍ መቃብር ደጃፍ የሆነ ችግር ሲገጥም ሰው ሁሉ ሲሸሽ እሱ ይቀርባል። የሚገርም ማታ ቀን ሙሉ ሲያገለግሉ ውሎ ማታ ሁሉ ጊዜ ካገልግሎት በኋላ እንደዋወላለን። ባቄላ ወይ ሲቀቅል ወይ ሲበላ ወይ ሽምብራ ነው ይበል። ዘሌ አትበላም፣ ዘሌ አትጠጣም። አንድ ቀን ልልበስ፣ አንድ ቀን ላጊጥ፣ አንድ ቀን ውጭ ሀገር ሄዶ ልዝናና ልብስ ልግዛ ብሎ ያይቸው አላውቅም። ከቀረብኩት ጊዜ ጀምሮ ይሄ ማለት የሰማሁት አይደለም፣ ይሄ ያየሁትን የዳሰስኩትን የጨበጥኩትን እውነት ነው የምናገረው። በቃ አገልግሎ ብሎ አምሽቶ ገብቶ ሰራተኛ የለው ቤት የለው ተከራይቶ ነው የሚኖረው። መልኩ ግን ሲታይ ያን ያህል በእንዲህ አይነት በቆብ አላደረገም። ነገር ግን መንኩሷል። እሱ በአት አልያዘም፣ ገዳም አልገባም፣ በረሃ አልወጣም። ነገር ግን እሱ መናኝ ነው፣ በከተማ ውስጥ ያለ መናኝ ነው። ይሄንን ሰው ይረዳው ይሆን እያልኩ ብዙ ጊዜ እጨነቃለሁ፣ ብዙ ጊዜ አስባለሁ። ውጭ ሀገር ሄዶ አንዳንድ ጊዜ በስካይፕ ነው የምናወራው። ብዙ ጊዜ እንደው በቃ እዛም ሆኖ ክፍል ውስጥ ሆኖ ነው የሚያናገረኝ። እስኪ ዘሌ አንተ ገና ወጣት ነህ፣ እስኪ ወጣ ብለህ ከተማውን ዞር ዞር እያልከኝ። ቅርብ ጊዜ እነዚህ ፈረንሳይ ሄዶ ነበር። ፈረንሳይ ሆኖ የሆነች ክላስ ውስጥ ሆኖ ነው የሚያወራኝ። ዘሌ ፈረንሳይ እኮ በወይን ትታወቃለች። እስኪ እንደው እንደ ጎረምሳ እንደ ወጣት እስኪ አንድ ብርጭቆ ተጎነጨ እስኪ
ይለዋል። ይስቃል። አንዳንድ ጊዜ በስካይፕ ስናወራ ፊቱ ተንጠልጥሎ ያዋሉ ከድካም የተነሳ ማለት ነው። ዘሌ እረፍት ያስፈልጋል። አይ ቀሲስ አንደኛዬን አርፋለሁ፣ እባክህን እረፍት ያስፈልጋል። የለም እነዚህ ልረፍ አይልም፣ ልብላ ልጠጣ አይልም፣ ላጊጥ ልመራ አይልም። ምናልባት በመድረክ ላይ ለዘመናት ለብሶ ሲያገለግል አይታችሁት ከሆነ አንዲት ሰማያዊ ቀሚስ ኢየሩሳሌም በአመት ከአንድ ጊዜ በላይ ነው የሚሄዱ የሚያረጋት መስቀል። በአሁኑ ጊዜ ያለን ሰባኪያን የተለያየ ሃይከል የተለያየ ቀሚስ ስናደርግ እሱ ግን እንደዚህ እንትን ነገር አይመረከው። ያውን አንደው አልፎ አልፎ ነጭ ቀሚስ ደግሞ ባክን ይላል። ምንም እንትን አይደለም። ድሆችን የሚያበላበት የሚያጠጣበት የሚያለብስበት ጊዜ አለው። አንዳንድ ጊዜ አብረን እንሄዳለን። ዱቄቱን ሲያስመጣ ዘይቱን ሲያስመጣ ሌላዎቹ ነገር ሲያስመጣ ራሱ ቆጥሮ ራሱ እንደገና እስኪበሉ እስኪጠጡ ያ ስጦታ ለነሱ እስኪዳረስ ድረስ ቆይ ደከመኝ ልቀመጥ በጭራሽ ብሎ ነው ያለው። እባክህ ዘሌ ስለዋ ግድ የለም እኔ አንደኛዬን ነው የምቀመጥ እና ይሄ ከመድረክ ጀርባ ያለው ማንነቱ ምናልባት እግዚአብሔር ይሄ ነገር እንዲገለጥ ብሎ ይሆን ሊታወቅ ብሎ ይሆን ከካሜራ ጀርባ ያለው ቢሞት ፎቶ አይወድም፣ ቢሞት ካሜራ አይፈልግም። እና የበለጠ እኔ እንድቀርበው የበለጠ አሁን ሳላፍር ሳልፈራ እንድናገርለት የሚያደርገኝ ነገር ለኔ ያደረገው ነገር አለ። ወይም መድረክ ላይ ያለው የማስተማር ችሎታ የማስተማር ጸጋውን አይደለም። ምናልባት ከሱም በላይ የሚያስተምሩ ሰዎች ሊኖሩ ይችላሉ። ተፋቀሩ ብለው ግን ላያፈቅሩ ይችላሉ። ተረዳዱ እያሉ ግን ላይረዳዱ ይችላሉ። ተዋደዱ እያሉ ላይዋደዱ ይችላሉ። አንድ ሁኑ እያሉ እነሱ አንድ ላይ ሆኑ ይችላሉ። ዘሌ ግን ፈጽሞ አንድ ቀን ዘረኝነት ያላየውበት፣ አንድ ቀን ክፋት ያላየውበት፣ በጨዋታችን ሁሉ አንድ ቀን የሰው ስም አንድ ቀን ለጆሮ ይጠነቀቃል፣ ለአንደበቱ ይጠነቀቃል። ምንም ነገር ስናነሳ ቶሎ ብሎ ወደ መጽሐፍ ቅዱስ ነው የሚያስገባው ጉዳዩ። መጽሐፍ ቅዱሳዊ ነው የሚያደርገው። ዘሌ ይለዋል እንዲህ አይነት የመጽሐፍ ቅዱስ ክፍል አለ ወይስ አንተ እየጻፍከው ነው ይለዋል። ይስቃል ይኳል እና ይሄ ስብዕናው ሰዎች የሚወድበት ልክ ሰዎች የሚቀርብበት ልክ አዩኝ አላዩኝ አይልም። እሱ ጋር አንዳንድ ጊዜ ባሏ የሞተበት ጋር እንዲሁ እንሄዳለን። ግርግሩ ካለፈ በኋላ ሰው ማይኖርበት ሰዓት እንሄዳለን። ሄዶ ወንጌል አስተምሮ ምን ብሎ ስንወጣ ወደ ኋላ ቀረት ብሎ ቀረት አድርጎ ሳይሸጉጥ አባት እናት የሞተባቸው ልጆች ጋር እገሌ ይታዘበኛል እገሌ ያየኛል አያየኝም እሱ ጋር እንደዚህ አይነት ነገር እንሄዳለን። እንደገና ልጆቹን ሰብሰብ አድርጎ ከልጁ ጋር ልጅ ከትልቁ ጋር ትልቅ የሚሆን ይሄ ስብዕናው ያልተነገረለት ያልተወራለት ያልተዘመረለት እውነት በዚህ ልክ ሰው ይገኛል። ሰው ተሳስቶ አንድ ቀን የስጋዊ ጠባዩ አይታይም። አንዳንድ ጊዜ አብረን የምንውልበት ጊዜ አለ። አንድ ካፌ ቦታ አንድ እንደዚህ ሆቴል ውስጥ ገብተን ልብላይ ዘሌ ይለዋል ካንተ ጋር መዋል እኮ ረሃብ መሞት ነው ይለዋል። እንደዚህ አይነት ነገር ያደርጋል። የሆነ ሰዓት እኮ አንዳንድ ሰው ስጋዊ ጠባዩ ይታይበታል፣ የሆነ ብልጭ የሚልበት ጊዜ አለ። ዘሌ ጋር ግን ይሄ አይታይም። ልክ የለውም መውደዱ፣ መጠን የለውም መውደዱ። ሰዎችን ሲወድ ከልብና ከእውነት እንጂ ከአንደበትና በቃል አይደለም። በቃ በተለይ ይሄ ከተቸገረው ጋር አብሮ ነው የሚቸገረው፣ ካዘነው ጋር አብሮ ነው የሚያዝነው። ሰው ችግር ጓዳ ውስጥ ነው የሚገባው፣ ግን ይሄ አይታይበትም። ችግርን ያገኘዋል፣ በቃ ይረዳሃል፣ ያግዛል፣ ይረዳሃል። ራሱ ከካሜራ ያለው ጀርባ ያለው ህይወት ብዙዎቻችን መድረክ ላይ ልንተውን እንችላለን። ክፉዎች ሆነን ደግ ልንመስል እንችላለን። ኃጢአተኞች ሆነን ጻድቅ
ልንመስል እንችላለን። ዘረኞች ሆነን አመፀኞች ሆነን ቅን መስለን ልንታይ እንችላለን። ችግር የለውም። ዘላለም ግን ከመድረክ ጀርባ ያለው ህይወት እንደውም መድረክ ላይ ካለው ህይወቱ ይበልጣል። የተለየ ነው ህይወቱ። በቃ የሚጣፍጥ የሚበላ የሚጠጣ የማይሰለች ቢናገር የማይሰለች ቢጫወት የማይሰለች ጨዋታም ደግሞ ይችላል ቀልድ ይችላል። እኔ ምን አንደበት ምን ቋንቋ ይኖራል ስለሱ ማለት ነው። እሺ እድሜ ይስጥልን። ባጭሩ መምህር ዘላለም ወንድሙ የሚሰብከውን በህይወት ሲኖረ ከመናገርም አልፎ የተገበረ በትክክለኛ ከሰባኪ ወንጌልነትን ደግሞ ባሻገር በበጎ አድራጎት ጭምር ለወንድሞች ብቻ ሳይሆን ለማያውቃቸው ሰዎች ጭምር እጁን ይዘረጋ የነበረ መምህር እንደሆነ ነው የተረዳ ነው ከመልእክቱ። አያይዘው እንዲመልሱልኝ ለመጨረሻ ጊዜ የተገናኛችሁትና የተሰነባበታችሁት በምን መልኩ ነበር? ይሄ የካቲት 12 ነው። እኔ የምኖረው መካኒሳ ሚካኤል ቤተክርስቲያን አጠገብ ቆሬ ኮንዶሚኒየም ግቢ ውስጥ ነው የምኖረው። እና ጠዋት ከኪዳን በኋላ እንዳለን እንጀዋወዳለን። ደወልኩለት። እኔ ኪዳን ያደረስኩት የመካኒሳ ሚካኤል ቤተክርስቲያን ነው አልኩት። ተዘጋ። ጠዋቱ 5 ሰዓት ተኩል ላይ ደወለልኝ። አሁን የፊት ያለፈው የካቲት 12 ማለት ነው። የት ነህ ያለኸው አለኝ። መካኒሳ ሚካኤል ላስቀድስ ገብቻለሁ አልኩት። የካ ሚካኤል እንገናኝ፣ እኔ እዛ ነው የማስቀድሰው ይለኛል። ዘሌ 5 ተኩል እኮ ሆኗል፣ አሁን እንዴት ትደርሳለህ እለዋለሁ። ትደርሳለህ? እኔም ሩቅ ነኝ፣ አብረን እኩል እንደርሳለን ይለኛል። ዘሌ ደግሞ አናት ላይ ደርሰህ እንደዚህ የምትለኝ ነገር አለ። ብዙ ጊዜ እንደዚህ ያው ካለን ቀረቤት አኳያ የሚያዘኝ ትእዛዝ አለ። ግን በምንም አይነት መንገድ እሱ እንዲሚል አቅምም ጉልበቱም የለኝም፣ አደርገዋለሁ። በቃ አንድ ነገር አንተ ከያዝክ አትለቅም፣ በቃ መጣሁኝ አልኩት። ሄድኩ። ብዙም አልቀደመኝም። በአጋጣሚ ብዙ አባታችን አቡነ ማቴዎስም ነበሩ፣ አብረን አስቀደስን። ከዛ ስንወጣ የደብሩ አለቃ ደግሞ እስኪ አፋችሁን አድፉ ብለውን ወደዛ ቢሮ አብረን ገባን። ብፁዕ አቡነ ማቴዎስ እንደውም ሊወጡ ሲሉ ዘላለም አንተ መቼም ምግብ ላይ ስትቆነጠር ዝግ ብለህ ነው የምትበላው ብለው ቀልደውበት እሳቸው ትተውን ወጡ። ከዛ በኋላ ያው እኛም ጨረስንና ወደ መኪናው ወሰደኝ። ዛሬ ሰርፕራይዝ አለኝ። ያው እኔ ወደ ውጪ እንደምሄድ ታውቃለህ፣ ወደ ውጪ ሄዳለሁ። ዛሬ ምን ልትመጣ ያደረኩ ምናልባት ሳንሄድ እኔ ላንገናኝ እንችላለን ብሎኛል። ግን ላንገናኝ እንችላለን ሲለኝ እስኪሄድ ድረስ ያለውን ጊዜ እንጂ አሁን በሆነው ሁኔታ ልክ ግን አድርጌ አላሰብኩም። ከዛ ከመኪና ውስጥ ይሄንን መስቀል ለመጨረሻ ጊዜ ሰጥቶኛል። መሰናበቻ መሆኑ ነው። ከዛ በኋላ ድጋሚ አልተገናኛችሁ? በስልክ እናወራለን። ረፍቱን ከመስማቴ በ26 እስከ 26 ድረስ ማታም ቀንም ላይ ስልኩ 24 ሰዓት ክፍት ነው፣ አያርፍም። ዘሌ ለምን አዘጋም ስልክ እንለዋለን። 24 ሰዓት ሁሉ ጊዜ ክፍት ነው። ማታ እስከ 5 እስከ 6 ሰዓት ስናወራ ቆይተን ጠዋት ደግሞ እንደዋወላለን። ዘሌ መቼ ነው የምትተኛው ነው? እስከ 26 ድረስ ተደዋወልን። በየቀኑ እንደዋወላለን። የመጨረሻ ተገናኘ ነው ስጦታ ሰጥቶኝ፣ እዛም እያለ ደግሞ ቀጠሮ አለን። ቀሲስ እኔ ስለሰው ብዙ ተናግሬ አላውቅም፣ ስላንተ ግን የምናገረው ይዤ የሚሄድበት ቦታ አለ ብሎ ቀጠሮ ነበር።
ሲመለስ ልትገናኙ ወይስ ያኔ ሳይሄድ? አዎ ሲመለስ ልንገናኝ። የመጀመሪያ ስራው ለኔ የሆነ ነገር እኔ ስለ ሰው ብዙ ጊዜ አልናገርም፣ ግን ብሎ የሆነ ነገር ቃል ገብቶ መዓዛ ስብሐት ዲያቆን ልዑል ሰገድ ልመለስና ሉሌ ለመጨረሻ ጊዜ ከመምህር ዘላለም ጋር የተገናኛችሁበትንና የተሰነባበታችሁበትን አጋጣሚ ታስታውሰዋለህ? ሲጀመር እኔ አሁን እንደው ዘላለም ሞቶ በሱ ጉዳይ ላይ እዚህ ቁጭ ብዬ ላወራ መቀመጤና እሱን እንዳጣሁት ሳስብ አሁንም ደጋግሜ ሳስበው በጣም ነው የሚዘገንነኝና በህይወት እያለ ባወራ ስለሱ ሲጀመር እሱ አይወድም። ወደ ምረት ላይ እንኳን ራሱ ቅድሚያ ወደ ሰባኪው ፕሮግራም መሪው ስለሱ የሆነ ነገር መናገር ከጀመረ ይበሳጫል። እያለ ግን እንደዚህ የነበረውን ነገር ባወራ እንዲህ አሁን ካጣሁት በኋላ እንዲህ ቁጭ ብዬ ካሜራ ፊት እንዲህ ከማወራ ይሆን ነበር። ግን እኔ ዘዴ ጋር ስንገናኝ በብዛት ያለ ቀጠሮ ነው የምንገናኘው፣ ሳንቀጣጠር። አውደ ምሕረት ላይ ብቻ አይደለም፣ አብዛኛው ሰው እንደውም ያውቀው በስብከት ነው። በጣም እኔ የሚያስቀናኝ ነገር ከካህናቱ ከሊቃውንቱ ጋር ማህሌት ቆሞ አንድ ሳይቀመጥ ማለት ነው። እንደገና ቅዳሴ ሰው ቅዳሴ ላይ እኮ የሆነ ቦታ ላይ እኮ ሰው አረፍ ይላል እኮ። ቅዳሴውን ሙሉ ቅዳሴ ቆሞ አውደ ምሕረት ላይ ደግሞ እንደገና ሙሉ ስብከት ይቆማል። አሁን ሰው እንደ አውደ ምሕረት ላይ ነው በብዛት የዘሌን ጥንካሬና እንትን የሚያየው። እኔ ብዙ ጊዜ አብረን ሳንቀጣጠር እንዳልኩ መቅደስ እንገናኛለን። ብዙ ጊዜ በቃ ሌሊት ሄጄ እሱም ሌሊት እዛ መቅደስ እንገናኛለን። ምንም ቀጠሮ ሳይኖር መስከረም 1 ራጉኤል እንኳን አደረሰ የተባባልነው መቅደስ ውስጥ ነው። ህይወቱ በጣም ያስተማሪ ነው። ሁሌ አያቋርጥም ስጋው ደሙ። ኢየሩሳሌም ሳንቀጣጠር ነው ትንሣኤን ያከበርነው። ሙሉ ሌሊት ከካህናቱ ጋር ቆመቱን ቆሞ ቅዳሴውን ቆሞ ቅዳሴ አብረን አንድ አካባቢ እንቆማለን እና ያዋለው እኔ ምን አይነት ከምንድን ተሰራው እላለሁ። በቃ እንዴ ሰው እኮ ማህሌት የቆመ ሰው እኮ ቅዳሴ ላይ አረፍ ይላል አሉ። ማህሌት የቆመ ቅዳሴ ላይ እስከ ስንት አንድ ነው ቆመው የሚጨርሱ። ቅዳሴ የሚያስቀድሰው ማህሌት ላይ ማይኖራል ቢኖርም አረፍ። እኔ በጣም ነው የሚገርም። ከዛ ደግሞ ይወጣል ደግሞ ወደ ምሕረት ላይ ደግሞ ያን ያህል ይቆማል። ለመጨረሻ ጊዜ የተገናኛችሁት በ2017 ባለትንሳኤ ነው? አረ ምን የምን 17 እዚህ ቃና ዘገሊላ በየዓመቱ የወጣቶች አለ እርግብ የሚበርበት ጋር እዚህ ጋር ነው ያገለገልነው። ከዛ በኋላ ራሱ አንድ ቤተክርስቲያን አውደ ምሕረት ላይ ተገናኝተን በዚህ ዓመት የካቲት ላይ ለመጨረሻ ጊዜ የተለያያችሁባትን ቅጽበት ካሳወስካት ብዬ ነው። ድጋሜ ላላገኘው ነው ለካ ያን ያገኘሁት እንድትል እንደቀሲስ የመጨረሻ ይሁንና ከቃና ዘገሊላ በኋላ የካቲት ላይ ሁለት አውደ ምሕረት ላይ ተገናኝተን አላስታወስኩትም የት ቤተክርስቲያን እንደሆነ በየጊዜው እኔም ያው የምቆምበትም በየጊዜው ስለሆነ ግን እሱ ጋር የተገናኘሁበት በእርግጠኝነት ግን የካቲት ላይ 2 ጊዜ አግኝቼዋለሁ። 2 ጊዜ አብረን አገልግለናል። ግሩም። ከዚህ በመነሳት ከመጀመሪያ ትውውቅ ጀምሮ ለመጨረሻ ጊዜ እስካገኘህበት ቅጽበት ከዛም ባሻገር ለእረፍቱን እስከሰማህበት ቀን ድረስ መምህር ዘላለም ወንድሙ ቀርበህ እንዳስተዋልከው በዝናም እንደሰማኸው ይልቁንም ቀርበህ ካስተዋልከው አንጻር ምን አይነት መምህር ነበር? የሌለዩ ጸጋው ልንገርህ፣ ያንተን ችግር ይሰማል እንጂ የእሱን ችግር አይነግርህ። በቃ ትልቁ ነገር ያየሁት የሰውን ችግር፣ የሰውን ገመና፣ የሰውን ድካም፣ የሰውን ነገር ይሰማል፣ ያያል፣ ይሞላል፣ ይቆማል ከጎን። የሱን ግን በጭራሽ አይነግርህም። ከሱ ጋር እንድትቆም ከሱ የሚወጣ ነገር የለም። እኔ አሁን በተገናኘንበት ሰዓት ስለ እኔ ጤና ይጠይቀኛል። እኔ ግን ስለ እሱ የማውቀው ነገር የለም።
አሁን ሞቱን ነው የሰማሁት። ስለኔ ጤና ግን ሁል ጊዜ ባገኘሁት ቁጥር አይዞህ፣ አሁን እንዴት ሆንክ፣ አይዞህ እና የእሱ ሰዎችን ሰሚ እንጂ ለሰዎች ችግር ተናጋሪ ወይም የእሱን ህመም ተናጋሪ አይደለም እና የብዙዎችን ሀሳብ የብዙዎችን ጭንቀት እንደተሸከመ ነው የኖረው የእሱን ሳንሸከምለት። እሺ ስለ አገልግሎቱ ስላቋረጥኩ ቅድም መቀጠል ትችላለህ። ማለት ቆም አድሮ እንደገና ወደ አውደ ምሕረት እንደሚቆም እያነሳልኝ ነበረ። አዎ አገልግሎቱ እኔ በውጭም እንዳልኩ ኢየሩሳሌም ብቻ አይደለም ጣሊያንም እንደዚሁ አብረን አገልግለናል። እኔ እሱ መምህር ጳውሎስ ነን አይተነዋል፣ አብረን ነበር። ስዊድንም በ2012 እና 13 እንደዚሁ አብረን የሚገርመኝ እዛ ሆኖ ሌላ ፕሮግራም በአንድ ወር ውስጥ ምናልባትም 7 ሀገር ወይም 8 ሀገር ውስጥ መርሃ ግብር ይይዛል። ግን ሁሉም ላይ ግን ቃሉን ጠብቆ ይገኛል። አሁን ስዊድን የሄድን ጊዜ ጥምቀት ነው የሄድነው፣ ለልደት ነው። ቃና ዘገሊላ እዚህ ጋር አይቀርም፣ እዚህ የወጣቶቹ ጋር ቢሉት ቢያደርጉት እዛ አሁን ሂደህ እንዴት ነው ድካም የፈለገ መጣ እዚህ ቆመ። ደግሞ ጠዋት በፕሌን ገብቶ ጠዋት 12 ሰዓት ገብቶ ከቅዳሴ በኋላ 1 ሰዓት ተኩል ወይ 2 ሰዓት ቅዳሴው እንዳለቀ ቆሞ ይሰብካል። ሰው ፊቱን ወይም እኮ የሆነ አየር ልውሰድ ወይ እንቅልፍ ምናምን እንኳን ያለ እረፍትና በጣም ነው በብዙ ነገር በሱ የሱ ነገር እንትን ያለኝ በህመሜ ያው ነግሬያለሁ። ሁለተኛ 3 ጊዜ ያ ነው የኔ ህመም በጣም ሰጥቶኛል። እግዚአብሔርን ላመሰግንበት ነው እንጂ ላማርርበት አልሰጠኝም። ህመሜ እስካሁን ድረስ እያመሰገንኩበት ነው እግዚአብሔርን እና ጠርቶ ነው በዚህ ሕክምና እንዳታቋርጥ ብሎ ሰብስቦ መጥቶ አደራ እንዳትሳቀቅ፣ ደጋግሞ ሲያምህ ደጋግሞ ሰው መጠየቅ፣ ሰው ምን ይለኛል እንዳትል እያለ ከውጭ እንደመጣ ጠርቶ ነው ዶላር ቆጥሮ የሰጠኝ። ብር ብሰጥህ መልሰህ ትቀይረው ይሆናል አለኝ። እንዴት ነው ምናምን ሲለኝ እንደዚህ ነው እና ቼክአፕ ታደርጋለህ? ቢደረግ ጥሩ ነው፣ ግን ስንት ጊዜ ሰውን ዛሬም አሞኛል ማለት ምን አንዳንዴ በቃ ተኝቼ ማሳለፍበት ዝም ብዬ ጸበሌንና እምነቴን ያን ሰምቷል ለካ። የሆነ ጊዜ ጠራኝና ሰጠኝ ብር እና ከቻልክ በዚህ ደርሰህ የምትመጣ ከሆነ በዚህ ሂድ። ይህንን አሁን እኔ እሱ ካጣሁት በኋላ ይሄን በመናገሬ ነው በጣም እየተበሳጨሁ ነው። መናገርም አልነበረብኝ። የግድ መመስከር ስላለብን እዚሁ ለማስገንዘብ ያህል ክቡራን ተመልካቾቻችን የመምህር ዘላለም ወንድሙን እረፍት እንደው ዝም ብለን የተመልካች መሰብሰቢያ ለማድረግ ገባን እንዳይመስላችሁ ለማስገንዘብ እንፈልጋለን። እግዚአብሔር በሚያውቀው ሟዘ ስብሐት ዲያቆን ሌሉ ሰገድ ይቅርብኝ ብቻዬን አልቅሼው ይውጣልኝ እንጂ እኔ ሚዲያ ላይ ቅርቤ ምን ብዬ ነው የማወራው? ባይሆን በቅርበት የሚያውቁት ቀሲስ ተሾመ የተባሉ በተለየ ሁኔታ የሚቀርቡት መምህር ስላሉ ከእሳቸው ጋር ቅረቡ ብሎኝ ነበረ። አይ አንተም ወንድሙ ስለሆንክ በአገልግሎትም ስለምታውቀው አብረሃቸው ሀሳብን ግለጥ ብዬ ጫና አድርጌበት ነው እንጂ ፍላጎቱ አልነበረም። ይህ የሆነው ለምንድን ነው? በህይወት እያለ ስለሱ እንዳንናገር አንደኛ እሱ ሚዲያ ላይ መቅረብ ፍላጎት የለውም፣ አይወድም፣ ጊዜም አልነበረውም። በዛ ላይ ደግሞ እንደምታውቁት ተመልካቾቻችን እኛ እንሞታለንም ሰዎች ይሞታሉ ብለንም አይደለም የምንኖረው። ብዙ ጊዜ 20 ዓመት 30 ዓመት እንደምንገናኝ አቅደን ስለምንኖር የሆነ ቀን እናገኘዋለን፣ የሆነ ቀን እናደንቀዋለን፣ የሆነ ቀን እናመሰግነዋለን እያለን የምናጣው ብዙ ሰው አለ። እነርሱ በተለይ የሚቀርቡት እኛ እንኳን በርቀት ነው የምናውቀው፣ ነገ እናገኘዋለን በሚል ተስፋ ሳይመሰክሩለት አለፈ። ካለፈ በኋላ ግን በህይወት እያለ ስላልተናገርኩኝ ከሞተ በኋላ ለምን እናገራለሁ መባል ስለሌለበት ደግሞም እረፍቱ ብዙ ሰዎችን ሊያስተምር ስለሆነ እያስተማረም ስለሆነ ሰው የሚያውቀውን የታዘበውን ያስተዋለውን ቢመሰክር ነውርም ስላልሆነ ሀሳቡን ወደ ሚዲያ ይዘነው መተናልና ይህንን ለማስገንዘብ እንፈልጋለን። ወደ ቀድሞ ነገራችን ስንመለስ በጎ አድራጎት ስናነሳ ከዚህ ውጭ በቅርቡ ዲያቆን ዮርዳኖስ አበበ የጻፈውን መናገር እፈልጋለሁ። ከረፍቱ 1 ቀን 2 ቀን በፊት ስልክ ደውሎ መርዳት የምፈልጋቸው ገዳማት አሉና እስኪ የተቸገሩ 2 ገዳማት ንገረኝ እንዳለው፣ እሱ ግን እስኪ
አፈላልጎ ያጣም ብሎ 4 እንደነገረው እና ወደ 400 ሺህ ብር ይመስለኛል ባልሳሳት ገንዘብ እንደላከለት ከእረፍቱ ቀናት በፊት ማለት ነው። እና ከዚህ ምን ተማርኩ? መምህር ዘላለም እስከ እረፍቱ ድረስ ከበጎ አድራጎት ያልተለየ እንግዲህ ቤት ቁጥራቸው ደግሞ እኛ ሳናውቅ ስማቸውን ሳንሰማ ቁጥራቸውን ዳታቸውን ሳንመዘግብ በየቀኑ የሚመጸውታቸው የሚጦራቸው የሚያሳክማቸው ደግሞ ህሙማን በየቤቱ ቤት ቁጥራቸው እና ያጣነው ምዕመናን እንዲህ አይነት መምህር ነው። ሰባኪ ብቻ አይደለም የሚዘራው ቃሉን ብቻ አይደለም ገንዘቡን ጭምር ነበር፣ ፍቅሩን ጭምር ነበር። እንከን የለሽ እንደው ምስክርነቱን በእናንተ ቤት መናገር ስለሚከብደኝ ነው ማልደፍረው እንጂ ብፁዓን ሊቃነ ጳጳሳት ብፁዕ አቡነ ቀውስጦስ በእንባን የመሰከሩለት ብፁዕ አቡነ መቃርዮስም እንደዛው ከልጅነቱ ጀምሮ ነው የማውቀው ባህታዊ ነው። እንደ መነኩሴ የኖረ በዓለም በከተማ ቢንቀሳቀስም እንደ ባህታዊ የኖረ ድንግል ከዚህም ባሻገር ለሁሉም ሰው የሚደርስ ራሱን ጥሎ ለሰዎች የተረፈ ሰው። ይህን መምህር ማጣት ብዙ ኪሳራ አለው፣ ብዙ ጉዳት አለው። ከሉሌ ጀምርና ሉሌ መምህር ዘላለም ወንድሙ ማረፉን የሰማህበትን ቅጽበት አስታውሰን እስኪ። ወደ ኮተቤ ገብርኤል የሌሊት ፕሮግራም ነበረ ኦንላይን በሚዲያ የሚተላለፍና የኔ የቋንቋ አይነሽ ሚዲያም አንዱ እዛ የሚያስተላልፍበት ሰዓት ነው። እኔ ደግሞ ለዝማሬም ተጨማሪ መሄድ አለብኝና 4 ሰዓት አካባቢ ነው። ከጎኔ አንድ ልጅ አለ እና ጓደኛ የደወለ ሳሚ እየነዳው ነውና የት ነው ያለው አለኝ። እየሄድኩ ነው። ወዴት? ወደ ኮተቤ ወደ ገብርኤል እየሄድኩ ነው። ብቻህን አለኝ። አይ ሰው አለኝ ከጎኔ ፍሬው ይባላል። ፍሬው አለ አልኩት። በጣም የሚያሳዝን ነገር ነው በጣም ምናምን ሲለኝ ምንድነው ስለው አንድ በጣም በቃ እሱ ራሱ ከየት እንደሚጀምር ግራ ገባውና አረፈ እኮ ምናምን ሲለኝ ማን ያረፈው አልኩት። ቆይ ለማንኛውም ዳር ሊያዝ ማለት ደግነቱ ማታ ነው ብዙም መኪና ተሽከርካሪ ምናምን የለም፣ ግን ለማንኛውም እንደው ዳር ሊያዝ እንደው አልኩትና እስኪ ንገረኝ አሁን ስለው አረፈ እኮ ይለኛል። ስሙን አይጠቅስልኝም። በጣም ያሳዝን። አረፈ እኮ ይለኛል ዝም ብሎ። ኧረ ማን ነው በቃ ንገረኝ ምናምን ስለው አሜሪካ ነው እዚህ አይደለም ይለኛል። አሁንም ልክ በቃ ቃሉን ሲጠራው ማለት ነው ይሄ አለ አይደለ የሆነ አንዳንድ ጊዜ መቀበል ውስጥህ ምናምን ሲያቅተው ድንዝዝ አልኩና አንተ ምን ሆነህ ነው ምናምን ስለው ምንድን ያልከኝን ነገር አውቀዋል? አዎ በዚህ ሰዓት እኔ እቀልዳለሁ እንዴ ሲለኝ በቃ ለወዲያው ብዙም ከዛ ወደ ውስጥ እየገባ ሲሄድ ራሴ መቆጣጠር ሁሉ አቃተኝ። ከዛ ሄጄ እዛ ደረስኩ። ቤተክርስቲያን አዳራሽ እዛ ገቢ ማሰባሰቢያው ላይ ደረስኩኝ። እንዴት ብዬ ልግባ? እንዴት ብዬ ሰው ልየው? እዛ ያሉት አገልጋዮች ምናምን ግራ ገባኝ በቃ። አሁን ከዛ በኋላ እኔስ እንዴት ብዬ ልናገር? ዝም ብዬ ሄጄ ቁጭ አልኩ። በቃ አለቅሳለሁ፣ ተሸፍኜ አለቅሳለሁ ምናምን። ቀስ እያለ እየወጣ ሄደና በጣም ከባድ ነበር። ቅዳሜ 4 ሰዓት ለእሑድ ያኔ ነው ያረፈው። አብዛኛው ሰው ሁሉ ነው የሰማው። ቀሲስ ተሾመው ደርሶ ልምጣና እንግዲህ በዚህ ፍቅር የሚያውቁት በአገልግሎት ብቻ ሳይሆን በግል ሕይወቱ ጭምር በጤንነት ወይ ደረሰለውት ወደፊትም በጤና መለስ ብሎ አስቦ በጎ ህልም ያሰበለውት ያለመለውት መምህር ዘላለም ወንድሙ አረፈ የሚለውን ዜና የሰሙት በምን ሁኔታ ሆነው ነበር? ብዙዎች ቅዳሜ ማታ ሰምተው ይልቁንም የቅርብ ሰዎች የእህቴ ባለቤት እንደዚሁ ሰምቶ እሱም ደንግጦ ያለን ቀረቤታ ስለሚያውቅ ይደነግጣል ብሎ አልነገሩኝም። ለኔ ብዙም ፌስቡክ መጠቀም ትምየለኝ ዘሌ ካስተማረኝ አንዱ እንዲህ አይነት ነገር አይወድም ፌስቡክ አይጠቀም እና ለሊት ቤተክርስቲያን ገብቼ ጸሎት አድርጌ እንደቆምኩ ሊቀ ዲያቆኑ ልጅ እኮ አረፋል ዘላለም የሚለውን ሲሰማ በፍጹም ምንድነው የምትለው አልኩት። የኔ ዘላለም ነው የምትለኝ አልኩት። ወደ ኋላ ነው የወደኩት። እዚህ ልቤ ላይ ነው በቃ የሆነ ጦር መጥቶ ተሰካብኝ። ሟዘ ስብሐት እንዳለው አሁን ለካሜራ ምናምን አይደለም ነው። ከዛን ጊዜ ጀምሮ እንደዚህ አሙ ትናንትናውን ኢትዮ ኢስታንቡል ሆስፒታል ነው ይስመረመር ያልኩት።
አዎ ምክንያቱም ለኔ እንዳልኳችሁ ከጀርባ ያለውን ህይወቱን ስላየሁት በጣም የተለየ ሆኖ ነው ያገኘሁት። በዚህ ልክ አሁን በዚህ ዘመን እንዲህ አይነት ሰው ይኖራል ወይ ይገኛል ወይ ታውቅም። እግዚአብሔር ስውር አገልጋዮች ይኖሩታል። ግን እሱ ሳይመስልበት እሱ እየተራበ ሌላውን የሚያበላ እሱ እየደከመ ሌላውን የሚያበረታ እሱ ምናልባት እንግዲህ እኔ እስከማውቀው ድረስ በቤት ኪራይ ውስጥ ነው የሚኖረው። ግን ቀሲስ አንተ ባለ ትዳር ነህ፣ አንተ ልጆች አሉ፣ አንተ እናት አለ፣ ቤት ያስፈልጋል ብሎ እኔን ቤት እንዲኖረኝ ያደርጋል። እና ይሄን ነገር ስላየሁት ማታ ማታ ደግሞ ያስለመደኝ ነገር አለ። በጣም ረጅም ሰዓት ነው የምናወራው። አንዳንድ ጊዜ ስናወራ እንደዚህ ባለቤቴ አይበቃህም አባቴ ጣልቃ ትገባና ዘሌ ታውቂ የለ ልቡን ያሙ የለ ምናምን ትሏት አቃቤ ሰዓት ይላታል። አቃቤ ሰዓት ነው የሚላት ባለቤቴ። ያስለምደኝ ይላል። ድኜም ከመጣው በኋላ አቡነ ቀውስጦስን ይዞ ተወልጄ ያደኩበት ቤተክርስቲያን ምስክርነት የምስጋና መርሃ ግብር አዘጋጅቶልኝ እንደገና ቤት የገብቶ ያለውበትን ቦታ እናቴ ቤት የሆነ አካሌ የጎደለ እኔ ሁለት እህቶች አንድ ወንድም አንድ አባት ሞቶብኝ እኔ ደረቅ ነህ ነው የሚሉኝ። ሰው ሲታመም ለማገዝ ሞክራለሁ። በዚህ ደረጃ እኔ ተሰምቶኝ ያውቅ ባዶነት ነው የተሰማኝ። የሆነ ቀኝ እጄ የተቆረጠ ያለኝ የሆነ ነገሬ ነው ከላይ ላይ ግፍፍ ብሎ የወደቀው። ምን ነው ባላወቅኩት፣ ምን ነው ደግሞ የካቲት 22 የስንብት መሆኑን ባውቅ ኖሮ ይሄን ባልተቀበልኩት። በፍጹም አሁንም ያው እግዚአብሔርን ነው የምላችሁ ጭንቅላቴ ውስጥ ይሄ ሞተ የሚለው ነገር አሁን ገና ስሙን መጥራት ነው። እሱን መቀበል አልቻልኩም። የሆነ ተሳስቶ ነው አለ እንደዚህ የሚል ነገር ዜና ነው የምጠብቀው። በዚህ አጋጣሚ ነው የሰማሁት። ለዛ ነው የምለው። የሚገርመው ብፁዕ አቡነ ቀውስጦስ ከቀሲስ ተሾመ ጋር ተመሳሳይ ሀሳብ ያለው መልእክት ያስተላልፉ ሰማኋቸው። ቤት ከእናቱ ቤት የሚያጽናኑ ሄደው ሌላ ቦታም ያስተላልፏቸው መልእክታት አሉና አንደኛው መልእክታቸው ስልክ ደውሎ አረፋለኝ ወግዲ ሟርተኛ አታሟርት አልኩት አሉ ወንድሙን። ከዛ በቃ ማመን ግራ ገብቷቸው ሌላ ሰው እንደገና ደውለው ነው ያረጋገጡት። ማመን አቅቷቸው ካላቸው ፍቅር ትላንትና አውርቶኝ አልኩ አሉና አንዳንድ ሰው እንኳንስ ከማረፉ አንድ ቀን ቀድሞ አናግሮ ይቅርና ባያናግርም የሚሞት ማይመስል ሰው አለ። ከመላመዱ የተነሳ መምህር ያረጋል አበጋዝ ሊቀ መምህራን ደጉ ዓለም ካሳ ያረፉ ጊዜ እንደው በቃ ፍቅር ጅል ያደርጋል አለ። አንዳንድ ሰው በጣም ስንወደው ቆሞ የሚቀር ይመስለናል አለ ለዘላለሙ። የኔታ ደጉን ከመውደዳችን የተነሳ እንደሚሞቱ መገመት እንኳን ትተን ነበር፣ አስበነው አናውቅም ነበር እያለ ሲመሰክር አስታውሳለሁ። መምህር ዘላለም ወንድሙ ከፍቅሩ ባሻገር ተጽዕኖ ያሳደረው ብዛቱ መምህር ዘላለም ብዙ ነው፣ በመላው ዓለም ይታወቃል። እንኳን እናንተ አብራችሁ አገልግላችሁ እኛ እንኳን በክፍለ ሀገር አድርገን በዝና እናውቀው ነበረ። እኔ በግሌ ለመጀመሪያ ጊዜ መንበረ ጸባዖት ቅድስት ሥላሴ ካቴድራል ነው ከ10 ዓመት በፊት ነው በአካል ሲያስተምር ያየሁት። ከዛ ውጪ 2015 ዓ.ም መስከረም 1 ቀን ባልሳሳት ቀኑን እንጦጦ ራጉኤል ሲያስተምር ነበርኩ በቦታው። በዚህ ቀናት ብቻ ነው በአካል ያየሁት። ከዛ ውጪ ግን በአካል ሳላየው በአእምሮዬ ተስሎ ይኖራል። ቁጭ ብዬ ሳልማር ከርሱ ግን መምህር ዘላለም በጣም ገናና ነው፣ በልቤ ይታወቃል ማለት ነው። በሁሉም ሰው መታወቁ የሆነ ለዘላለም የሚኖር ያስመስለዋል አንዳንድን ሰውና በአካልም በስልክም ስለምታገኙት አይገመትም። የሆነ ሆኖ ያው ሰው ተገማች አይደለም አሟሟቱ። እንግዲህ መቼስ የእግዚአብሔር የመጥሪያው ጊዜ ይሄ ሆነና ይሰራል ያገለግላል በተባለበት ዘመን መምህር ዘላለም ተጠርቷል። ለምን ሞት አንልም፣ የእግዚአብሔር ስራ ነው። ባይሆን እረፍቱ በእግዚአብሔር እጅ በመሆኑ ደስ ይለናል። እንኳን በመኪና አደጋ አልሞተ፣ እንኳን በሰዎች አልሞተ። እንደዚህ አይነት ክፉ ዜና በምንሰማበት ዘመን ሆስፒታል ገባ፣ ታሞ ነበረ፣ አረፈ የሚለው ዜና ትልቅ መረጋጋት ነው። ብናጣውም ቅሉ ያረፈበት መንገድ ግን አስተማሪ ነው። ሞቶም እያስተማረን ነው። እዚሁ ላይ አያይዤ ምዕመናንም እኔም ሌሎችም እንዲማሩበት ስለምፈልግ ቀሲስ ተሾመ የመምህር ዘላለም ወንድሙ እረፍት ለቤተ ክርስቲያን ምን ጉዳት አለው? ለሕዝብስ ለሀገርስ ምን ያሳጣል ይላሉ?
አዎ ትልቁ ነገር ይሄ ነው እንግዲህ ቅድም እንደተባለው ያንስ የሚያበላቸው የሚያጠጣቸው የሚያለብሳቸው የሚያስተምራቸው ብዙ ወገኖች አሉ። ከትንሹ ብንጀምር እነሱ ይጎልባቸዋል፣ እንደኔ አይነቱ ይጎልበታል። በዛ ላይ የሚያስተምረው ትምህርት ዓለም አቀፍ ትምህርት ነው። በአንድነት ጉዳይ በፍቅር ጉዳይ ላይ ነው የሚሰብከው። አንድ የሚያደርግ የሚያግባባ የሚያቀራርብ ነው። እንዲህ አይነትን ሰው እንደ ሀገርም እንደ ቤተክርስቲያን ይጎልባታል፣ ምዕመናን ይገሉባቸዋል። ሀገርም በዚህ ደረጃ መልካም ዜጎችን የሚያፈራ ሰው ማጣት እንደ ሀገርም ትልቅ ጉዳት ነው። ለቤተክርስቲያኗም አንደበቷን የተዘጋው ለችግረኞችም የሚዘረጋላቸው እጅን የታጠፈው ይሄ ትልቅ ጉዳት ነው። ሁሉም እኮ ያለቀሰው አሁን እንደ ቤተክርስቲያን እንደ መንፈሳዊ ስታየው ለሱ ረፍት ነው። በቃ ረፍት 365 ቀን ያላረፈ ሰው አሁን አባቱ እቅፍ ላይ ረፍ ብሏል። በቃ ግን ሁላችንም ያስለቅሰን ከሱ ቤተክርስቲያን ማን ነው አሁን በሱ ልክ አራቱም አቅጣጫ ሄዶ አይደለም ቤተክርስቲያን ያለችበት የሌለችበት ሄዶ ቤተክርስቲያን የሚፈጥር እኮ ነው። ቤተክርስቲያን ማለት ያው የምዕመናን ስብስብ ማለት ነው። ምዕመናን ተሰብስቦ ከዛ በኋላ ወደ ህንጻው ቤተክርስቲያን ወደ ምስጢራቱ የምንመጣውና የምናየው ነው። ስንቱን በዚህ በደቡብ በለው ውጭም ከሀገር ውጭም ሄዶ የሌለችውን ቤተክርስቲያን እንድትኖር አድርጎ እዛች ቦታ ላይ ታቦት እንዲገባና ህልው እንድትሆን የሚያደርግ ክርስቶስን ቤተሰቦች የክርስቶስን ተከታዮች ክርስቲያን ዝሩ የነበሩትን ስብስብ አድርጎ በቃለ እግዚአብሔር ከዛ በኋላ አባት ካህናት ጳጳሳት ቤተክርስቲያን የምትባለዋ እንድትኖር የሚያደርግ ነው። ስለዚህ ቤተክርስቲያን ይጎልባታል። ያው እንደተባለው ሀገርም ሁላችንም እያንዳንዳችን ይጎልብናል። መጋቢ ሐዲስ እሸቱ 5-6 ጳጳስ ነው ያጣ ነው ያሉት። ብፁዕ አቡነ ቀውስጦስ እኔ ነኝ የጎደለብኝ ብለዋል። በቃ ስለዚህ ሁሉም ላይ ይጎድላል የሱ ጉድለት። እንደ መምህር ዘላለም ወንድም አይነት መምህራን ስናጣ በእርግጥም ቤተክርስቲያን አገልግሎቷ ባይቋረጥም ስብከተ ወንጌሉ ባይስተጓጎልም ግን ደግሞ አይተኪ መምህራን አሉ። በህይወትም በስራም በቃልም የማይተኩ በእርግጥ እግዚአብሔር ለቤቱ ሰው አያጣም። እንደ መምህር ዘላለም ወንድሙ ትጉ በቃልም በኑሮም የሚሰብክ መምህር አብዝቶ አትረፍርፎ እንዲተካ በዚህ አጋጣሚ እንመኛለን። ከዚህ ውጭ ከተነሳ ላይ ሳይጠቀስ ማለፍ የሌለበት ቤተክርስቲያን ስታነሳሉ ላይ መላከ ሰላም ቀሲስ እንግዳ ወርቅ ዘማሪው ደቡብ ኦሞ ሀገረ ስብከት ላይ የሰራቸውን መምህር ዘላለም ያሰራቸውን ቤተክርስቲያን እየዘረዘሩ ሲጠቅሱ ሰምቻለሁ በዩቲዩባቸውም በቲክቶክም። እና መምህር ዘላለም ከስብከተ ወንጌልን ባሻገር እዛ ምዕመናኑ ተምረው ደቡብ ኦሞ ያሉ ምዕመናን ሩቅ ናቸው፣ ከከተማ የራቁ ናቸው፣ አኗኗራቸው ሞጣ ያለ ነው። እነሱን አስጠምቆ ከጨረሰ በኋላ እሺ ምን እንሆን ሲሉት ቤተክርስቲያን ያስፈልጋቸዋል ማለት ነው ብሎ ምዕመናንን ያስተባበረ ከ4-5 በላይ ቤተክርስቲያን እዚያው አካባቢ እንዳሰራም ሰምቻለሁ። ስለዚህ እንዲህ አይነት ሰው ሲጠፋ እንዲህ አይነት ሰው ስናጣ አብያተ ክርስቲያን የሚያሳንጹ መምህራንን እናጣለን ማለት ነው። እሱን አይተን ሌሎች መምህራን እንደሱ በሱ አሰር በሱ እግር ለመተካት ጥረት እናድርግ። አንድ መምህር አረፈ ብሎ ዓለም በዚህ ደረጃ መነጋገሪያ ሲያደርገው ከዚህ መግለጫ ከዚህ ብሔራዊ ሀዘን ምን እንማር? አገልጋዮች ምዕመናን ምን እንማር? እኔ ይሄ ሲያንስ ነው የምለው። መምህር ዘላለም ወንድሙ ከሰራው ካደረገው ወደፊት ሊያደርገው ከሚችለው ነገር አኳያ ሲታሰብ ማለት ነው። እሱ እንደ አንድ መምህር አይደለም የሚያገለግለው፣ ለብዙ እንደ ሺህ መምህር ነው። ለኔ መምህር ዘላለም ወንድሙ የዘመናችን ሐዋርያው ቅዱስ ጳውሎስ ነው። የዘመናችን ዮሐንስ አፈወርቅ ነው። የዘመናችን ቅዱስ አትናቴዎስ ነው። በቃ በደንብ እሱን ከመረመሩት ካወቁት ይሄ ነው። ሌሎችም ቅዱሳን ባገለገሉበት ሌሎችም ሰማዕታት ባገለገሉበት ልክ ለክርስቶስ ሲል ሁሉን ነገር የተወ ነው። የገንዘብ ፍቅር የልብል አልጠጣ ማለትን ልሾም እንደዚህ ማለትን የተወ ለክርስቶስ ለቤተ ክርስቲያን ሲል ማለት ነው። ስለዚህ በዚህ ደረጃ አይደለም ከዚህ ደረጃ በላይ ብንችል ቤተ ክርስቲያን ብትችል ዓለም ቢችል መደረግ አለበት። ስለዚህ የሱ ሽኝት እኔ አንድ ሐዋርያው ቅዱስ ጳውሎስ በዘመኑ አሁን ኖረን ቢሆን ሲያርፍ የመገኘትን ያህል አንድ ሰማዕት አንድ ጻድቅ አንድ ቅዱስ ሽኝት ላይ መገኘት አድርጌ ነው ያው ወስደው እኔ የወደፊቱ ትውልድ ማለት የሚመጣው ትውልድ ስለ መምህር ዘላለም ወንድሙ ታሪኩን መርምሮ ምን አደረገ፣ የት ሰበከ፣ እንዴት አደገ፣ በከተማ ምን ሰራ፣ በገጠር ምን ሰራ ተጠንቶ እኔ ቅድስና ማዕረግ ወደፊት ይሰጠዋል ብዬ ማስበው። ምናልባት እኛ እንደርስበትም ለምን የጻድቃኑንም የሰማዕታቱንም ታሪክ ስንመረምር እሱ ይኖረው። ስለዚህ
ያዕቆብ 1:27 ላይ ንጹህ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው ካለ በኋላ ወላጅ የሌላቸው ልጆች ባልቴቶቹንም በችግራቸው መጠየቅ ሰውነትንም ከዓለም ከሚገኝ ጉድፍ መጠበቅ ይላል። ይሄ ንጹህ አምልኮ ነውር የሌለበት አምልኮ የፈጸመ እሱ ነው። ይሄንን በምንድነው የዘረዘርናቸው? ወላጅ አልባ ሕፃናትን ያበላል፣ ያጠጣል፣ ያሳድጋል፣ ያስተምራል፣ ለወግ ለማድረግ ያበቃል። ባልቴቲቷን እኔ እንኳን ማቃቸው ሊረዳችሁ በጣም እጅግ በርካታዎች አሉ። እንደገና ደግሞ ሰውነቱን የገዛ ሰውነቱ ከዝሙት የጠበቀ ነው፣ ከስካር የጠበቀ ነው፣ ከቂም ከበቀል የጠበቀ ነው። ቅድም አንተ እንዳልከው የሌላ እምነቶች ብቻ አይደለም። በእኛም አንዳንድ ጊዜ አንዳንድ ሰዎች ሊወገዙ ይችላሉ፣ ሊጠሉ ይችላሉ፣ ሊወራባቸው ይችላሉ። እነሱን ሳይቀር ይወዳል እሱ። ማንንም አይጠላም። የራሱንም ሰውነት ከኃጢአት በዓለም ከሚገኝ ጉድፍ የጠበቀ ሰው ነው። ስለዚህ የሱ ሞት እጅግ በጣም አስተማሪ፣ ሁላችን አንድ ያደረገ፣ ሁላችን ያሰባሰበ፣ ቤተክርስቲያንም በዚህ ልክ ነው። አንድ ፓትርያርክን ሲሸኝ ነው ያቻለቅ፣ አንድ ጳጳስን ሲሸኝ ነው። ኢትዮጵያ ሊሆን ይችላል፣ ውጭ ሀገር ግን ብዙዎቹ ስራ እንደሚበዛባቸው ነው አባቶቻችን የሚሰሙ። ከየስቴቱ ተጠራርተው በዛ ልክ ፍታቱን በዛ ልክ አሸኛኘቱን አደራረሱን ሲያደርጉ ሲያንሰው ነው ግን ለምን እሱ በእንዴት ነው ያገለግለው? እሱ እንደ ሻማ ቀልጧል ለቤተክርስቲያን፣ እንደ ጧፍ ነዷል። ይሄ ብቻ አይደለም፣ ህይወቱ ደግሞ ራሱ ወንጌል ነው ዝም ያለው፣ ወንጌል ነው የተከደለው። መምህር ዘላለም ራሱ ወንጌል ነው፣ ወደፊት የሚጠና ነው። አሁን እዚህ ያልተናገርናቸው እጅግ በጣም ብዙ በርካታ ነገሮች አሉ፣ ወደፊት ነው ግን እሱ ይባል እኛም ካለፈን በኋላ ደሞም አጠራሩ ራሱ ልዩ ነው። እግዚአብሔር የጠራበት አጠራር እንደ ዓለም አቀፋዊነቱ እዚሁ ቢያርፍ ኖሮ ውጭ ያሉት ሀዘናቸውም ከባድ ነበረ። በተለይ ያረፈባት አሁን የተሸኘበት ዲሲ እመቤታችን በጣም ማዕከል አድርጎ ለውጭው ዓለም ማዕከል አድርጎ ያገለግለባት ናትና እዚህ ቢሆን ኖሮ ይሄ አረፍተ ዘመኑ የተፈጸመው ኢትዮጵያ ቢሆን ኖሮ ወደዛ መቼስ አይሄድም። እዛ ያሉት ናቸው እንግዲህ የተቻለ ወደዚህ የሚመጣው፣ እዛ በጣም ሀዘናቸው ከባድ ይሆን ነበር። ከዲሲ በፊት ወደ ለንደን እንግሊዝ ነበረ። ከዛ ነው ወደ ዲሲ ደግሞ ሄዶ አገልግሎት ላይ እያለ ነው ይሄ ነገር የተከሰተውና አሁን እዛ በዚህ ልክ ይሄን ያህል ቆይተው ሀዘናቸውን ተወጥተው ሸኙት። ደግሞ እዚህ እኛ ልንቀበለው ነው። አጠራሩ ራሱ እንደው አላዳላም። እግዚአብሔር እንደ እንትኑ አይቶለት፣ እንደ አገልግሎቱ ድካም አይቶለት ሁሉም አገልጋይ ጳጳሳት፣ አባቶች፣ እህቶች፣ ወንድሞች ያው መክቸስ ተመልሶ ስለማናገኘው አልቅሰን እንሸኘዋለን። ወደ አባቱ እቅፍ ነው የሚሄደው፣ እኛም ወደዛው ነው የምንሄደው። እኛም ቀናችን ሲደርስ ወደሱ ነው የምንሄደው እንጂ ከዚህ በኋላ እሱ ወደኛ አይመጣም። በጸጋ ተቀብለን ነጭ ለበስለለትም ሲሰብከው ሲናገርለት ሲመሰክርለት የኖረው መንግስት ወደዛ ይሄዳል ብለን ስለምናምን ነው። የምናለቅሰው ደግሞ ለራሳችን ነው፣ ለሱ አይደለም። ነጭ ለብሰን ደግሞ ነጭ ከለበሱት መላእክት ጋር ይቀበሉታል ብለን ስለምናምን እኛ መላእክት ነጭ ለብሰው ነጫጭ ለበሱ የብርሃን መላእክት ይሄንን የወንጌል ገበሬ ከተቀበሉት እኛ ጥቁር ለብሰን አንሸኘውም። እኛም ነጭ ለብሰን ማቀበል አለብን፣ ወደ አባቱ መሸኘት አለብን። ዜግነቴ ሰማያዊ ነው፣ ንጉሴም እግዚአብሔር ነው። አባቴ ቤት መኖሪያ ያለኝ ባለርስቱ ውድ ልጁ ነኝ። አባቴ ቤት መኖሪያ ያለኝ ባለርስቱ ውድ ልጁ ነኝ። ይህን ሲሰብከው የኖረ ነው። እመኑ በአባቴ እመኑ፣ በእኔ እመኑ፣ በአባቴ ቤት ብዙ መኖሪያ አለ እያለ ሲናገረው ሲሰብከው የኖረው
አሁን እንዲህ እያለ ይመስለኛል ይሄን ዝማሬ እሱ ራሱ በቃ ዜግነት የሰማያዊ ነው ንጉሴም እግዚአብሔር ነው አባት ቤቱ መኖር ያለ ብሎ ይሄደን ይሄንን የእግዚአብሔር የወንጌል ሙሽራ እንደዚህ አድርገን ይሸኘዋል። የቀብር አስፈጻሚ ኮሚቴው ከሰጠው አቅጣጫ አንደኛው በዕለተ ቀብሩ መጋቢት 3 ቀን በሚፈጸመው ማለት ነው ነጭ ለብሳችሁ ነው ያለው ህዝበ ክርስቲያኑንም አባቶችንም። እንደውም በዚህ ደረጃ የታወጀለት እሱ ብቻ ይመስለኛል። ከዚህ ቀደም ይሄን ልበሱ አይባልም ሰው ሲያርፍ። ስለዚህ በነጭ ልብስ እንድንሸኘው ነው የታዘዘው። ከዚህ አያይዘው የሚያነሱት ነጥብ ካለ ባጭሩ። እኔም ነጭ ለበስኩት ነገም በሽኝቱ ላይ ነጭ እንዲለበስ የታዘዘው ስላላዘልን አይደለም፣ ስላልጎደለብን አይደለም፣ ከሱም የማይቀርብን ነገር ስላለ አይደለም። ግን ሲሰብከው የኖረው እንደተባለ መኒ ሃየውኩ ለክርስቶስ ወእመኒ ሞትኩ ርቡኒ ይላል። ለኔ ህይወት ክርስቶስ ነው፣ ሞት ደግሞ ጥቅም ነው ብሏል። እፈቱሰ እፍልጥ ወእትፈለተ ማዓለም ከመሐሉ ሀበ ክርስቶስ ሊሄድ ከጌታዬ ጋር ልኖር ናፍቃለሁ ብሏል። ነጭ የምንለብሰው የሱ ናፍቆት ስለተፈጸመለት ነው። ወደሱ የሚሄድበት መንገድ ብቸኛው በቃ ካልሞተ መቼም ሰው መንግስተ ሰማያት ወደዛ መሄድ አንችልም። ስለዚህ በጌታ አምኖ የሚሞቱ ብፁዓን ናቸው ከድካማቸው ያርፉ ዘንድ ነው። ስራቸው ግን ይከተላቸዋል ብሏል። አንድ ማውቀው ሰው ወይም የምናውቀው ሰው ወደ ውጭ ሀገር እንደሚሄድ ስናውቅ ውጭ ሀገር ደግሞ የሚቀበለው ሰው እንዳለ የሚያስተናግደው በጥሩ ሁኔታ በፍቅር የሚቀበለው ሰው እንዳለ ስናውቅ ልባችን ርፍ ይላል። መምህር ዘላለም ወንድሙ ወዴትም አይደለም የሚሄደው፣ አድራሻ አለው ይሄ ነፍስ አይደለም። ነውር ነቀፋ የሌለበት አምልኮ የፈጸመ ወንጌሉን በተግባር የሰበከ። ስለዚህ እቺ ነፍስ የምታርገው ወተቀበለው ወመላእክት በሰባት ወበማህሌት መላእክት ናቸው የሚቀበሉት፣ ራሱ ክርስቶስ ነው የሚቀበለው። ስለዚህ እሱ ሙሽራ ነው። እሱ በዛን ቀን ሙሽርነቱን የሚፈጽምበት ቀን ነው። ጵጵስና የሚቀበልበት ቀን ነው። ምልኩስናውን የሚቀበልበት ቀን ነው። ነጭ የምንለብሰው የሱ ደስታ ሲፈጸም ስለምናይ ነው። ውስጣችን በለበስነው ስጋ ግን የሚቀርብን ነገር ስላለ የሚጎልብን ነገር ስላለ አንድ ቀን አይደለም የሚያዘን፣ ሁል ጊዜ ነው። የቤተክርስቲያን ሁል ጊዜ ያዘን ነው። ሐዘናችንን በጥቁር ጨርቅ አይደለም ከዚህ በኋላ ለሱ የምንገልጽለት። እናቱ አሉ፣ እናቱን በመጠየቅ ለእናቱ ፍቅር በመስጠት እሱ ቢኖር ኖሮ እናቱን ወዳድ ነው አይደለም። እናቱን ሌላው የሰውን ሁሉ እናት ይወዳል። ለእናቱ እናቱን መጠየቅ አሁን እንደምናየው ብቻ ሳይሆን ቀጣይ እንደገና እሱ የሚወዳቸው ድሆች አሉ። በዛ ነው እኛ እሱን መውደዳችን የሚገለጽለት። ሮብና አርብ ሁል ጊዜ ያለ ማቋረጥ ሳሪስ አቦ የሚያበላቸው የሚያጠጣቸው አሉ። እነሱን ይሄዱ መጎብኘት፣ የተጀመረውን እሱ የጀመረውን መልካም ስራስ ማስቀጠል፣ ያ ነው እኛ ነጭ የምንለብሰው። ግን ክርስቶስ በሞተ ጊዜ መላእክት ነጭ ልብስ ለብሰው ነው የታዩት። በቃኛም እንደዛ ነው። ወአልቦ እንከሌሊት ወይፈቅዱ ብርሃኑ ማቶት ወይ ብርሃነ ፀሐይ፣ ከዚህ በኋላ ሌሊት የለም ወደ ተባለው ዓለም ነው የሚሄደው። እስመ ያበርህ እግዚአብሔር በላዕሌሆሙ፣ ይሄ መብራት ብርሃን አያስፈልጋቸው፣ የፀሐይ ብርሃን አያስፈልጋቸው፣ ራሱ ክርስቶስ በጉ ያበራላቸዋል ወደ ተባለው። እዛ ሀብታም ድሃ፣ ቀይ ጥቁር፣ አጭር ረጅም፣ ገዢ ተገዢ እዛ የለም። ሁላችን ክርስቶስን መስለን የምንኖርበት ሌላ ዓለም ወደዛ ዓለም እንደሄደ ስለሚገባ ነው። እዛ ጻድቃኑ አሉ፣ እዛ ሰማዕታቱ አሉ። እሱም ሰማዕት ነው፣ እሱም ጻድቅ ነው፣ እሱም ቅዱስ ነው። ነገ ወደፊት ቀጣዩ ትውልድ አስቡ ታሪኩን መርምሮ ይሄን ሊያደርግ እንደሚችል ያምናለሁ። ስለዚህ ነጭ የምንለብሰው አንደኛ የቤተክርስቲያናችን ትምህርት ስለሆነ እንደገና እሱ በቃ የኖረውን የምትኮነንን ነፍስ የምትጸድቅን ነፍስ ጎረቤት ያውቃታል ይላል። በቅርብ የሚያውቁ ሰዎች አንዳንድ ጊዜ እኮ በቅርብ የሚያውቅ ሰው ደካማ ጎኑንም ያውቃል። እስካሁን በመምህር ዘላለም ስም አንድ ቀን ዝና ማግኘት ፈተና ያልበገረው ወንድማችን፣ በትምህርቱ ነውር ነቀፋ ያልተገኘበት፣ ዝና ያልጣለው፣ በዶግማ የማይታማ በቀኑና የማይታማ በትውፊት የማይታማ ብዙዎቹ ዝና ክብር ሲጥላቸው እሱ አንድ ቀን ጉዳዩ ያለው። ስለዚህ ወደ እግዚአብሔር እንደሚሄድ እሱ ረፍት ነው። አሁን ቅርብ ጊዜ ብፁዕ አቡነ ዕንባቆም አርፈዋል። ከውጭ ሀገር መጥቶ
ፊቴን ልታጠብ ቆይ እህል ልብላ ሳይል በቀጥታ ወደ ደብረ ሊባኖስ ሄደ። ከኔ ጋር ቀጠሮ ነበርን አብረን ልንሄድ ስለዘገየሁበት ቀብር መድረስ አለብኝ ብሎ ሄደ። እሳቸው በታመሙበት ጊዜ አሜሪካ ሀገር ሄደው እንዲታከሙ ያደረገ እሱ ነው። የሚገርመው የተጠሩት በ10 ቀን ልዩነት ነው። እሳቸው ከ18 በጣም ነበር የሚዋደዱት። በጣም ነበር የሚዋደዱት። እኔ አውቃለሁ አሜሪካ ሄደው እንዲታከሙ ያደረገ እሱ ነው። እዚህም በቅርብ ሲንከባከባቸው ሲጠይቃቸው እሳቸው ብቻ ለምሳሌ አሁን መምህር ዘላለም ወንድሙ ከውጭ ሀገር ሲመጣል ሱሪ ይዞ አይመጣም፣ ሸሚዝ ይዞ አይመጣም ነው ካመጣ ይዞ የሚመጣው ለጳጳሳቱ መድኃኒት ነው ይዞ የሚመጣው። ለኔ መድኃኒት ይዞ ነው የሚመጣው። በደካማ ጎን በፈረሰበት ቦታ የሚቆም በጉድለት ላይ የሚገኝ እና ለሱ ረፍት ነው፣ ለሱ ግልግል ነው። ምንም ስለ ክርስቶስ እሱ ሞኝ ቂል ሆኖ ነው የኖረው። ከተማ ውስጥ ተወልዶ አድጎ በሱ ደረጃ ነገሮችን ንቆ የኖረ ሰው አይቻልም። እና ቅድም እንደተባለው እኔ በግሌ የተማርኩት መምህር ዘላለም እንዴት ተወደዶ ምን ሆኖ በበጎነቱ ለምንድን ነው በጎ ማለት ነው? ለምንድን ነው እኛ በጎ ማለት ነው? ለምንድን ነው እኛ ሰው ማንወደው? ለምንድን ነው በሰው ችግር አንዳንዶቻችን ምን ቀልድ አንዳንዶቻችን ቆማን የምንጫወታለን? ለምን እንደሱ እውነተኛ ሰዎች አሉ? እኛም ብንሆን ይሄ እንደሚጠብቀኝ ነው። በምድር ብቻ ሳይሆን እኛ የሰማዩን ቅድም ሙአዘ ስብሐት እንዳለው ዳግመኛ እመጣለሁ እኔ ወዳለሁበት ባለሁበት እናንተ ትኖሩ ዘንድ መጥቼ ወስዳችኋለሁ። ከራሱ ጋር ሊያኖረው ዋጋውን በቃ መልካሙን ገድል ተጋድሏል፣ ሩጫውን ጨርሷል። ወደፊት የጽድቅ አክሊል ይጠብቀኛል ብሎ ያ አክሊል አሁን ቢያገባ ኖሮ ነጭ ልብስ ነው ለብሼ የምገኘው አይደለም። ጥቁር ጨርቅ ለብሶ መቼም እሱ ሰርግ ላይ የሚገኝ ነው። ስለዚህ ወደፊት የጽድቅ አክሊል ተዘጋጅቶልኛል ብሏል። ቃሉ እውነት ነው። መልካም ገድል ተጋድሏል፣ ሩጫውን ጨርሷል፣ ሃይማኖቱን ጠብቋል። አሁን እኛ የምናየው ምናልባት በአይነ ስጋ ስለማናየው እሱ የጽድቅ አክሊል የሰማዕትነቱን አክሊል የሚቀዳጅበት ቀን ስለሆነ ነው። የዘመናችን ጳውሎስ፣ የዘመናችን ዮሐንስ አፈወርቅ፣ የዘመናችን አትናቴዎስ፣ የዘመናችን ሰማዕቱ ቅዱስ እስጢፋኖስ ነው። ስለዚህ ሰማዕታት ደግሞ በቃ ወደነሱ ህብረት ነው የሚሉ ወደ ቅዱሳን መላእክት ነው። እዛ አብርሃም፣ ይስሐቅ፣ ያዕቆብ አሉ። ወደነሱ ህብረት ነው የሚሉ እዛ ወላዲተ አምላክ ሲያመሰግናት ሲሰብካት የኖረው በቃ ወደ ድንግል ማርያም ወዳለችበት ወደ ዘጠኙ ከፍ ወዳለው በቃ ፊቱ አይንጠለጠል። እዛ ህመም የለ፣ ጉስቁልና የለ፣ ረሃብ የለ። እዚህማ ምን ተመቸው? አንድ ቀን ልብላ፣ አንድ ቀን ልጠጣ፣ አንድ ቀን ልረፍ፣ አንድ ቀን ላጊጥ። ለሱ በነገራችን ላይ ጾምም ፋሲካም ያው ነው፣ ፍስክም ጾምም ያው ነው። ሲፈሰክ ዘሌት እዛችሁ ቤት ውስጥ ማታ ማገኘው ሽምብራ ሲበላል እና ዛራህ ወዳለበት ነው ይሄው። ለዚህ ነው ነጭ ልብስ ከመምህር ዘላለም ወንድሙ ጋር የተገናኛችሁት በአገልግሎት ብቻ ሳይሆን በጤና እክልም ጭምር ነው። አንተን ለማዳን አንተን ቆመህ እንድትሄድ ረጅም ዓመት እንድትኖር ለማድረግ ብዙ ተግቷል ወንድማችን። እሱ እንደሰራልህ እንደተመኘልህ እንደጀመረልህ ወደፊትም እግዚአብሔር ጤንነትህን ሰጥቶ እድሜህን አርዝሞ ብዙም ታገለግል እመኝልሃለሁ። ቀሲስ እርስዎም ከአገልግሎቱ ባሻገር የተገናኙት በጤና እክል ጭምር ነው። አሁንም እርስዎን ለመርዳት ለማገዝ ቃል ነበረው። ተስፋ አደርጋለሁ እግዚአብሔር ቃሉን በሌላ ሰው በኩል እንደሚፈጽምልዎት፣ ጤንነቱ ተስተካክሎልዎት ለልጆቹ ለቤተሰቦቹ ረጅም ዓመት ይቆዩ ዘንድ ለእኛም ጭምር ለቤተ ክርስቲያናችን ጭምር ብዙ አስተዋጽኦ ያበረክቱ ዘንድ እመኝልዎታለሁ በተመልካቾች ስም። በመጨረሻ መምህር ዘላለም ወንድሙ በአውደ ምሕረቱ ያለ ነው በክብር የተጠራው። ዳሩ ግን ይህን እድል ያላገኙ ወገኖቻችን በመላው ዓለም ይልቁንም በኢትዮጵያ በጦርነት በአንዳንድ ሰዎች ክፋት ምክንያት በየቀኑ የሚረሸኑ አሁን እንኳን እየተወያየን የሚጨነቁ ሰዎች አሉ፣ የሚሞቱ አሉ። በዓለም በየደቂቃው ሰው ይወለዳል፣ ሰው ይሞታል። አንዳንዱ በበጎ መልክ ታሞ ተኝቶ ያርፋል። አንዳንዱ ግን ሳይፈልግ ሳይወድ ሳይፈቅድ እያቀደ እያለመ እያረሰ እየቆፈረ እየጎለጎለ እየከመረ ቢሮ ገብቶ ይሞታልና እባካችሁ ወገኖቻችን ሰውን በመግደል የምትረኩ ሰዎች እባካችሁ ሰው ክቡር ፍጥረት ነው፣ አትግደሉብን። ነገ እንደምትሞቱ እያሰባችሁ ሰው ላይ የምታነሱት መጥረቢያና ጥይት ነገ ለእናንተ እንደሚሆን እየገመታችሁ እስኪ ለሰዎቹ ሰላም መሆንን ተመኙ። እንደ መምህር ዘላለም ለሰው ተርፋችሁ ለፉ። እስኪ ሰውን ጨርሳችሁ ከምታርፉ ማለት እንፈልጋለን። በመጨረሻ አጽንኦተ ነገር ነው። ነጭ መልበስ ብቻ ሳይሆን መምህር ዘላለም በሕይወተ ሥጋ ሳለ የጀመራቸው በጎ አድራጎቶች ሰው ማሳከም፣ ነዳያንም መርዳት፣ መጦር፣ መንከባከብ
በጎ አድራጎቶቹ ናቸው። እነዚህን ነገሮች ፕሮጀክት ቀርጾ ትልቅ ፋውንዴሽን በሚባል ደረጃ አቋቁሞ ዓላማውን ማስከተል የመምህር ዘላለምን ነፍስ ያሳርፋታል ብዬ አምናለሁ። ስለዚህ ባለሀብት ወገኖቻችን ኮሚቴው በሚሰጠው አቅጣጫ መሰረት በዚህ በኩል እንድትረባረቡ በትህትና እናሳስባቸዋለን። በመጨረሻም መላከ ሰላም ቀሲስ ተሾመ ገብረ ሥላሴ የቦሌ ደብረ ሳሌም መድኃኔ ዓለም ወመጥምቀ መለኮት ወአቡነ አረጋዊ ቅዱስ ዮሐንስ ካቴድራል ሰባኪ ወንጌል፣ መዋዘ ስብሐት ዲያቆን ልዑል ሰገድ ጌታቸው ዘማሪ፣ ይልቁንም የቋንቋ አይነሽ ሚዲያ መስራች ባለቤትና ስራ አስኪያጅ ጊዜ ሰጥታችሁ የወንድማችሁን የመምህራችንን የመምህር ዘላለም ወንድሙን ሕይወት ለመመስከር በዚህ መነሻነትም ትምህርት ለመስጠት ፈቃደኛ ሆናችሁ እዚህ ድረስ ተገኝታችሁ ስሜታችሁን ስለገለጻችሁ በልዑል እግዚአብሔር ስም አመሰግናችኋለሁ። እኔም ይህንን መልእክት እንዳስተላለፍ ስለጋበዛችሁ እጅግ አድርጌ አመሰግናለሁ። ክቡራን ተመልካቾቻችን በመምህር ዘላለም ወንድሙ ወልደሰማያት ዕረፍት አማካኝነት ያደረግነው ቆይታ በዚህ ያጠናቀናል። ቆይታችን መንፈሳዊ ነውና መላከ ሰላም ቀሲስ ተሾመ በጸሎት ያሳርጉልናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቸርነት ባለቤት የይቅርታ ባለቤት እግዚአብሔር ሆይ ሰዓቱን ባርከ ቀድሰህ ደግሞ በዚህ ቦታ ላይ ስምህን ጠርተን ስለ አገልጋይ ስለ ባሪያህ ይህንን ቃል እንድንናገር ስለረዳህን ክብርና ምስጋና ላንተ ይሆንልን። አቤቱ እግዚአብሔር አባት ሆይ አገልጋይህን ባሪያህን ከቅዱሳን ጋራ ከሰማዕታት ጋራ ከነ አብርሃም ከነ ይስሐቅ ከነ ያዕቆብ ጋራ ወልደሰማያትን ከነ አብርሃም ከነ ይስሐቅ ከነ ያዕቆብ አጠገብ አድርግልን። አሁን ገነትን ኋላ መንግሥተ ሰማያትን አወርስልን። ሐዘንተኞቹንም በቸርነት እንባውን ካይናቸው ላይ ሐዘኑን ከልባቸው አስወግድልን። ለቤተሰቡ እግዚአብሔር ሆይ ፍጹም መረጋጋትን ስጥልን። ለቤተ ክርስቲያን እንደርሱ ያለ መምህርን አስነሳላት። ለቤተ ክርስቲያን መጽናናቱን ስጥልን። ለሕዝበ ምእመናን በሙሉ በዓለም ላይ ላሉ ያለቀሱ ሁሉ እግዚአብሔር ሆይ አንተ መጽናናትን መረጋጋትን ስጥልን። ከእናታችን ከመቤታችን ከድንግል ማርያም በረከት ረድኤት ክፈለን። ስምህን አባታችን ሆይ ብለን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይግባ። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ኃጢአታችንን ይዘላል። አቤቱ እግዚአብሔር ሆይ በልዩ ልዩ ቦታ በሃይማኖታቸው በዘራቸው ምክንያት እንደወጡ የቀሩትን እግዚአብሔር ሆይ በሰይፍ ያለቁ ያሉትን ወገኖቻችንም እግዚአብሔር ሆይ ነፍሳቸውን ማረልን። የማይሰራ ኃጢአት እግዚአብሔር